አንድ ሙሉ መጽሐፍ አንብባችሁ ነገር ግን ውስጣችሁ እዚህ ጋር የሚባለው እውቀት ከሌለ ወይም ደግሞ ረጅም ሰዓት ቁጭ ብላችሁ አጥንታችሁ ምንም የማይያዝላችሁ ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ ያጠናችሁትን መረጃ አይምሯችሁ ለረጅም ጊዜ ማስቀመጥ እንዲችልና ማስታወስ እንዲችል የሚያደርጉ ወሳኝ ቁም ነገር አዘል 5 ነጥቦችን ይዤላችሁ መጥቻለሁ። ከዚህ ቪዲዮ በኋላ ማጥናት ማለት ጊዜ ማቃጠል ማለት ሳይሆን ይልቅስ በትክክለኛው መንገድ አጥንቶ ትክክለኛ ውጤትን ማምጣት እንደሆነ በደንብ አድርገን እናያለን። ቪዲዮውን እስከ መጨረሻው በመመልከት እነዚህን ወርቃማ 5 ህጎችን ተጠቅማችሁ የትምህርት ህይወታችሁን ቀይሩላችኋለሁ። አሁን ወደ ቪዲዮ እንለፍ። አንደኛ አክቲቭ ሪዲንግ ወይም ደግሞ ንቁ ንባብ የምንለው መጽሐፉን ሙሉ ለሙሉ አንብባችሁ ነገር ግን ብዙ የማይያዝላችሁ ከሆነ ይህ ነጥብ የትምህርት ውጤታችሁን ከ0 ወደ 100 ከፍ ያደርገዋል። አንድን መጽሐፍ ስታጠኑ ልክ እንደ ተረት መጽሐፍ ቁጭ ብላችሁ መሸምደድና መጣል ሳይሆን ከዛ ይልቅ አይምሯችሁ ያጠናችሁትን ነገር እንዲይዝ ከፈለጋችሁ ጭንቅላታችሁ ከምታጠኑት መጽሐፍ ጋር መነጋገር መቻል አለበት ይባላል። ታዋቂው ጸሐፊ ፍራንሲስ ቤኮን እንደዚህ ይለናል። አንዳንድ መጽሐፍት እንዲቀመሱ፣ ሌሎች ደግሞ እንዲዋጡ፣ ጥቂቶች ደግሞ እንዲታኘኩና እንዲፈጩ ያስፈልጋል ይለናል። ታዲያ አክቲቭ ሪዲንግ ማለት አንድን መጽሐፍ ማኘክ ወይም ደግሞ መፍጨት እንደማለት ነው። ታዲያ ይህን ነጥብ በተግባራዊ መንገድ እንዴት እንፈትሸው ካልን ለዚህ የሚሰጣችሁን ወሳኝ 3 ነጥቦችን መከተል ትችላላችሁ። አንደኛ ሃይላይት ማድረግ በእርሳስ ወይም ደግሞ በቀለም ማቅለም ወይም ደግሞ ጽሑፉን ማድመቅ ነው። እዚህ ጋር ማድረግ ያለባችሁ ነገር ሙሉ ገጹን አድምቁት ወይም ደግሞ በቀለም ያዙ እያልኩኝ አይደለም። ይልቅስ ቁም ነገር የሆኑ የተወሰኑ ቃላቶችን ወይም ደግሞ የተወሰኑ ሀሳቦችን በቀለም መያዝ፣ ይህም ደግሞ ከገጹ ላይ ከ20 እስከ 30% የሚሆነውን ክፍል ብቻ መጠቀም አለባችሁ ማለት ነው። ይህም ደግሞ ውስጣችሁ የሚቀረው አይዲያ በጣም ትንሽ የሆነው ነገር ግን ብዙ ነገሮችን እንድታስታውሱ የሚያደርጓችሁን ነጥቦችን መያዝ መቻል አለባችሁ። ሁለተኛ ጥያቄዎችን መጠየቅ። የገረፍታ ንባብ በምታደርጉበት ወቅት በደንብ አድርጋችሁ ጥያቄዎችን ማውጣት፣ ለምሳሌ ቶፒኮችን እንደ ጥያቄ እያደረጋችሁ መያዝና ከዛ በኋላ ወደ ጥናት መግባት የተሻለ ነው። ሶስተኛ ደግሞ በገጹ ህዳግ ላይ ማስታወሻን መጻፍ። ይህም ደግሞ ከምታጠኑት መጽሐፍ ላይ ወይም ደግሞ ደብተር ላይ ካናት በኩል ወይም ደግሞ ከጎን ነፃ ቦታ ልታገኙ ትችላላችሁ። እዛ ቦታ ላይ የሚያስፈልጓችሁ ወይም ደግሞ መያዝ ያሉባችሁ ነገሮች ከምታጠኑት ነገር ላይ ትንሽ ሰማራይዝ ማድረግ ወይም ደግሞ በቀላሉ በራሳችሁ አገላለጽ ጽፋችሁ መያዝ መቻል አለባችሁ። ይህን ስታደርጉ ያ ነገር ለረጅም ጊዜ እንድታስታውሱት ያደርጋችኋል ማለት ነው። ሁለተኛ የኤስኪው3R ቴክኒክ። ይህን ነጥብ በዓለም አቀፍ ደረጃ አብዛኛው ተማሪ የሚጠቀምበትና እጅግ በጣም ከፍተኛ ውጤትን የሚሰራበት ነጥብ ነው። ይህን ዘዴ በ1941 ፍራንሲስ ሮቢንሰን ኢፌክቲቭ ስቴዲ በሚለው መጽሐፉ ላይ አስተዋውቆታል። ሮቢንሰን እንደዚህ ይለናል። የመማር ውጤታማነት የሚረጋገጠው ጽሑፉን በመመልከት ሳይሆን አይምሮን በማንቀሳቀስና መረጃውን በማዋሃድ ሂደት ነው ይለናል። ታዲያ ይህን ቴክኒክ በተግባራዊ መንገድ እንዴት መፈተሽ ይቻላል ለሚለው ጥያቄ እጅግ በጣም ቀላል የሆኑ የአተገባበር ሲስተሞችን ነግራችኋለሁ። አተገባበሩን ከስሙ ላይ የምናገኘው ሲሆን ኤስ ማለት ሰርቬይ፣ ክው ደግሞ ኩዌሽን፣ 3R ደግሞ ሪድ፣ ሪሳይት እና ሪቪው የሚሉትን ቃላቶች ይዙልናል። እስቲ ይህን ደግሞ በደንብ ተንትነን እንመልከተው። ኤስ ወይም ደግሞ ሰርቬይ የምንለው ገና ጥናት ከመጀመራችሁ በፊት መጽሐፉን መቃኘት ወይም ደግሞ በገረፍታ ንባብ መመልከት ማለት ነው። ታዲያ ይህ ደግሞ መጽሐፉን በመገላለጥ ቶፒኮችን፣ ሰብ ቶፒኮችን እንዲሁም ደግሞ ግራፎችን፣ ቴብሎችን በደንብ አድርጋችሁ መመልከት መቻል አለባችሁ። ይህም ደግሞ ወደ ጥናት እንድትገቡ ሞቲቬት ያደርጋችኋል፣ እንዲሁም ደግሞ አዲስ ነገር አይገጥማችሁም ማለት ነው። ሁለተኛው ደግሞ ኩዌሽነሪ ሲሆን ጥያቄዎችን ማውጣት። በገረፍታ ንባብ በምታዩበት ጊዜ ቶፒኮቹን ወይም ደግሞ ሰብ ቶፒኮቹን ሊሆን ይችላል፣ እነዚህን በደንብ አድርጋችሁ በጥያቄ መልክ ማውጣት። ለምሳሌ እንበልና ኢኮኖሚክስ እያጠናችሁ ከሆነ ዋት ኢዝ ዲማንድ፣ ዋት ኢዝ ሰፕላይ፣ ዋት ኢዝ ኢኩሊብሪየም የሚሉ ጥያቄዎችን ማውጣትና ከዛ በኋላ ወደ ጥናት ስትገቡ በደንብ አድርጋችሁ ትኩረት እንድታደርጉ ይረዳችኋል። ሶስተኛው ደግሞ ሪድ የምንለው ነው። ይህም ደግሞ መጽሐፉን ማንበብ ወይም ደግሞ ሙሉ ለሙሉ ማጥናት ማለት ነው። እዚህ ጋር ንቁ ናችሁና እንዲሁም ደግሞ ጥንቃቄ አድርጋችሁ ማጥናት መቻል አለባችሁ። እንዲሁም ደግሞ ቅድም ያወጣችሁትን ጥያቄ እየተከተላችሁና መልስ ለማግኘት ማጥናት መቻል አለባችሁ። እነዛ ጥያቄዎች ሲመለሱላችሁ በሚገባ የምታጠኑትን ትምህርት ለረጅም ጊዜ ማስታወስ ትችላላችሁ። አራተኛ ደግሞ ሪሳይት ነው። ይህም ደግሞ መድገም ወይም ደግሞ ማስታወስ እንደማለት ነው። ይህም ማለት ያጠናነውን ነገር በራሳችን አገላለጽ ለሰዎች ማስረዳት ወይም ደግሞ በወረቀት ላይ ማስፈር መቻል አለብን። ይህን ስናደርግ ለረጅም ጊዜ ያ ነገር ከኛ ጋር ይቆያል ማለት ነው። አምስተኛ መገምገም። ያነበብነው ወይም ደግሞ ያጠናነውን ነገር ድጋሚ መቃኘትና ድጋሚ መመልከት የመርሳት እድላችንን በጣም ዝቅ ያደርገዋል። the forgetting curve በሚለው ጥናት ላይ እንደሚያሳየው አንድ ሰው ያጠናውን ነገር በ24 ሰዓት ውስጥ ካልከለሰው ወይም ደግሞ ድጋሚ ካላየው መረጃው ከ70 እስከ 80% የሚሆነው ክፍል ይጠፋናል ይነናል። ስለዚህ ይህም ደግሞ the forgetting curve ላይ የተቀመጠውን ጥናት በማለፍ በደንብ አድርገን ነገሩን እንድናስታውስ ይረዳናል ማለት ነው። ሶስተኛ ምዕራፍን ማጠቃለል። የፈተና ወቅት ላይ ከዚህ በፊት ያጠናችሁትን ጥናት ወይም ደግሞ ያነባችሁትን ትምህርት ድጋሚ መልሶ ማጥናት እጅግ በጣም አድካሚና እንዲሁም ደግሞ ጊዜን የሚበላ ነገር ነው። ታዲያ በዚህ ነጥብ ላይ አንድን ዩኒት ወይም ደግሞ አንድን ያጠናነውን ቶፒክ አንበን ከጨረስን በኋላ እንዴት ማጠቃለያን አዘጋጅተን ለረጅም ጊዜ ሀሳቡ ሳይጠፋብን ወይም ደግሞ ኮንሰፕቱ ሳይጠፋን ለረጅም ጊዜ ማስታወስ እንደምንችል በሚገባ በደንብ አድርገን እናያለን። የሳይኮሎጂ ጥናቶች ወይም ደግሞ ምርምሮች እንደሚያሳዩን ከሆነ አንድን መረጃ አንበን ብቻ ዝም ማለት በቂ አይደለም። ከዚያ ይልቅ ያጠናነውን ነገር በራሳችን አገላለጽና በራሳችን ቋንቋ አጠር አድርጎ መግለጽ የአንጎላችንን የማስታወስ አቅም ከ50% በላይ ከፍ ያደርግልናል።
ታዋቂው የፊዚክስ ሊቅ አልበርት አይንስታይን እንደዚህ ይለናል። አንድን ነገር በቀላል ቋንቋ መግለጽ ካልቻልክ ስለ ነገሩ በቂ ግንዛቤ የለህም ይለናል። ታዲያ የምዕራፉን ማጠቃለያ መጽሐፍ ወይም ደግሞ በራሳችን አገላለጽ መግለጽ ማለት ያንን ጥልቅ ግንዛቤ ማግኘት ማለት ነው። ታዲያ ይህን ለመተግበር የሚያስችለንን 4 ወሳኝ ቀላል መንገዶችን ልንገራችሁ። አንደኛና የመጀመሪያው ሙሉ ለሙሉ አንቦ መጨረስ። እዚህ ጋር እያነባችሁ መጽሐፍ ወይም ደግሞ እያነባችሁ ማስታወሻ ለመውሰድ ሞከር እጅግ በጣም ዲስትራክት የሚያደርግና የሚረብሽ ነገር ሊሆን ይችላል። ስለዚህ ምዕራፉን አስቀድመን በምንጨርስ በኋላ ለምንይዘው ማስታወሻ እጅግ በጣም ቀላል ያደርግልናል ማለት ነው። ሁለተኛ አንባችሁ ከጨረሳችሁ በኋላ ቁልፍ ሀሳቦችን ማውጣት። እዚህ ጋር ዋና ርዕሶቹን ሊሆን ይችላል፣ ደራሲው ምን ለማስተላለፍ ፈልጎ እንደጻፈ ማዕከላዊ ሀሳቡን ማግኘት ሊሆን ይችላል። እንዲሁም ደግሞ ስለነዚህ ቁልፍ ቃላቶች ወይም ደግሞ ስላወጣነው ማስታወሻ መደምደሚያ መጻፍ ሊሆን ይችላል። በዚህ መንገድ ዋና ሀሳቦችን መያዝ መቻል አለብን። ሶስተኛ በራሳችን ቋንቋ መጻፍ። ማስታወሻን ስትወስዱ ኮፒ ፔስት ማድረግ ወይም ደግሞ ሙሉ ለሙሉ የጻፊው የጻፈውን ነገር ኮፒ ማድረግ ሳይሆን በራሳችሁ አገላለጽና በራሳችሁ ቋንቋ አጠር አድርጋችሁ መግለጽ ማለት ነው። እዚህ ጋር ይህን ስታደርጉ ለጉዳዩ በቀላሉ መረዳት እንድትችሉ ያደርጋቸዋል። አራተኛ የኮርኔል ማስታወሻ አጠቃቀም። እዚህ ጋር አንድን ገጽ በ3 ረድፍ እንከፍለዋለን። የመጀመሪያው ቁልፍ ቃላቶችን የምንጽፍበት ነው። ሁለተኛው ደግሞ ማስታወሻ የምንወስድበት ሲሆን ሶስተኛው ደግሞ ማጠቃለያን የምንጽፍበት ይሆናል ማለት ነው። ስለዚህ በዚህ መንገድ ማስታወሻን ከወሰዳችሁ እጅግ በጣም በቀላሉ ነገሮችን የመያዝ የማስታወስ አቅማችሁ ከፍ ይላል ማለት ነው። ይህንም ደግሞ ማድረግ የፈተና ጊዜ ጭንቀትን ሙሉ ለሙሉ ይቀንስልናል ማለት ነው። አራተኛ ደግሞ በራሳችን ቋንቋ ማስታወሻን መያዝ። የሳይኮሎጂ ምርምሮች እንደሚያሳዩን አንድን መረጃ ሙሉ ለሙሉ ኮፒ አድርጎ ወይም ደግሞ ገልብጦ ከመውሰድ ይልቅ በራሳችን ቋንቋና አገላለጽ መልሶ ማዋቀር ወይም ደግሞ ፓራፍሬዚንግ የአእምሯችንን የማስታወስና የመረዳት አቅምን እጅግ በጣም በከፍተኛ ሁኔታ ይጨምራል ተብሏል። ታዋቂው የፊዚክስ ሊቅ አልበርት አይንስታይን እንደዚህ ይለናል። የሰዎችን ሀሳብ ያለማቋረጥ ማንበብ ብቻውን አእምሮን ሰነፍ ያደርጋል። እውነተኛ እውቀትና እውነተኛ እድገት የሚመጣው ግን ያን ሀሳብ ወስደን በራሳችን አገላለጽ ስንተነትነው ነው ይለናል። በራሳችን ቋንቋና በራሳችን አገላለጽ ያንን መረጃ መያዝ ማለት ያንን እውቀት በባለቤትነት መያዝ ማለት ነው። ታዲያ ይህን ለመተግበር ምን ማድረግ አለብን? እነዚህን 3 ነጥቦችን በመከተል ብቻ ይህንን በደንብ ማወቅ ትችላላችሁ። አንደኛና የመጀመሪያው ሙሉን አንብቦ መረዳት። እያነበብን ወዲያው ከመጻፍ ይልቅ አስቀድሞ ሙሉን መጽሐፍ ማንበብ ያስፈልጋል። ሁለተኛው መጽሐፉን መዝጋት። እዚህ ጋር አንድ ልብ ማለት ያለብን ነገር ቢኖር መጽሐፉ ተገልጦ አጠገባችን ቁጭ ብሎ በራሳችን አገላለጽ ለመጻፍ የምንሞክር ከሆነ ኮፒ ለማድረግ አይምሯችን ያስገድደናል። ስለዚህ ማድረግ ያለባችሁ ነገር ምንጩን መዝጋት መቻል አለባችሁ። ስለዚህ መጽሐፉን ዝጉትና በራሳችሁ አገላለጽ ጻፉት ወይም ደግሞ በራሳችሁ አገላለጽ ለሰዎች አስረዱ። ሶስተኛው በራሳችን አገላለጽ መጻፍ። እዚህ ጋር ማድረግ የሚገባችሁ ነገር ልክ ለጓደኞቻችሁ እንደምታስረዱ አድርጋችሁ ግልጽና ቀላል እንዲሁም ደግሞ አጭር አድርጋችሁ በራሳችሁ አገላለጽ መጻፍ መቻል አለባችሁ። ያ ኮንሰፕት ለረጅም ጊዜ አይምሯችሁ ውስጥ ሳይጠፋ ይቆያል ማለት ነው። አምስተኛ የጥናት ዘዴና የጊዜ አጠቃቀም። ቤንጃሚን ፍራንክሊን እንደዚህ ይለናል። ጊዜ ገንዘብ አይደለም፣ ጊዜ ህይወት ራሱ ነው። ጊዜን የምታጠፋበት መንገድ ህይወትን የምታጠፋበት መንገድ ነው ይለናል። ታዲያ ጊዜንና ጥናትን አዋህደን እንዴት መጠቀም እንችላለን የሚለውን አሁን ነግራችኋለሁ። አንደኛና የመጀመሪያው አብዛኛው ጊዜ አንስቼዋለሁ፣ ፖሞዶሮ ቴክኒክ ነው። ይህም ደግሞ ምንድነው 25 ደቂቃ ቁጭ ብሎ ማጥናት እንዲሁም ደግሞ 5 ደቂቃ እረፍት መውሰድ። በሳይንስ እንደተረጋገጠው የሰው ልጅ አቴንሽን ስፓን ወይም ደግሞ ፎከስ አድርጎ የመቆየት ጊዜ ርዝማኔ እጅግ በጣም ትንሽ ነው። ነገር ግን በጣም ፑሽ ባደረግነው ቁጥር አይምሮአችን እየተዳከመ እንዲሁም ደግሞ ፎከስ የማድረግ አቅሙ እየቀነሰና ዝቅ እያለ ይመጣል። ታዲያ ማድረግ የሚገባችሁ ነገር 25 ደቂቃ ሙሉ ለሙሉ ፎከስ አድርገው ማጥናት እንዲሁም ደግሞ በዛ ጊዜ ውስጥ የተዳከመውን አቴንሽን ስፓን ወይም ደግሞ ዝቅ ያለውን የአቴንሽን ስፓን በ5 ደቂቃ ብሬክ ፎከስ የማድረግ አቅሙን ድጋሚ እንዲያገኝ ድጋሚ እንዲነቃቃ ማድረግ ትችላላችሁ። ስለዚህ 5 ደቂቃ ረፍት መውሰድ የግድ አስፈላጊ ነው። እዚህ ላይ ማንሳት የሚፈልገው ነገር 5 ደቂቃ ረፍት ስትወስዱ ስልካችሁን መንካት፣ ሶሻል ሚዲያ መግባት እጅግ በጣም የተከለከለ ነገር ነው። ማድረግ የሚገባችሁ ነገር በዛ 5 ደቂቃ ውስጥ ወይ ውሃ መጠጣት ነው፣ አሊያም ደግሞ ወጣችሁ ወክ ማድረግ፣ ሰውነታችሁን እንዲንቀሳቀስ ስትሬች ማድረግ ይህ በጣም አስፈላጊ ነገር ነው። ይህን ደግሞ 4 ጊዜ ካደረጋችሁት ከ15 እስከ 30 ደቂቃ ረፍት መውሰዳችሁ እንዳትረሱ። ሁለተኛው አክቲቭ ሪኮል። አንድን መጽሐፍ ዝም ብላችሁ እያጠናችሁ ሸምዳችሁ ከማለፍ ይልቅ መጽሐፉን ዝጉትና ቁጭ ብላችሁ ለማስታወስ ሞክሩ፣ ወይም ደግሞ ጥያቄዎች ካሉ ለመስራት ሞክሩ። አሊያም ደግሞ በራሳችሁ አገላለጽ ወይም ደግሞ በራሳችሁ መንገድ ለጓደኞቻችሁ አስረዱ። ጓደኞች ከሌሉ ደግሞ በወረቀት ላይ ለመጻፍ ሞክሩ። ይህን ስታደርጉ ያ ነገር ለረጅም ጊዜ አይምሯችሁ ውስጥ እንዲቀመጥ ያስችላችኋል። ሶስተኛው ደግሞ ስፔስድ ሪፒቲሽን። አንድን መጽሐፍ አንብባችሁ ወይም ደግሞ አጥንታችሁ ዝም ብላችሁ ከመጣልና ከመወርወር ይልቅ ያ ያጠናችሁትን ጥናት ለረጅም ጊዜ ማስታወስ ከፈለጋችሁ ከ1 ቀን በኋላ፣ ከ3 ቀን በኋላ፣ ከሳምንት በኋላ መከለሳችሁ እንዳትረሱ። ይህን ስታደርጉ ያ መረጃ ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ይሄዳል። አይምሯችሁ ውስጥ ለረጅም ጊዜ ይቀመጣል ማለት ነው። ጊዜያችሁን ከጥናት ጋር ለማዋረድ ከፈለጋችሁ ትኩረታችሁን የሚከፋፍሉ ነገሮችን ከራሳችሁ ማራቅ መቻል አለባችሁ። አንደኛና የመጀመሪያው የስልክ አጠቃቀም ነው። በሳይንስ እንደተረጋገጠው ከሆነ አንድ ሰው እያጠና ወይም ደግሞ እያነበበ ስልኩ የሆነ ኖቲፊኬሽን ሊልክለት ይችላል። ያን ኖቲፊኬሽን ግን አይቶ ወደ ነበረው ትኩረት ወይም ደግሞ ፎከስ ለመመለስ እስከ
እስከ 20 ደቂቃ ይፈጅበታል ይባላል። ታዲያ ይህን አስቡ። ዲስትራክሽኖች እጅግ በጣም በበዙበት ዘመን ምን ማድረግ አለባችሁ? አንደኛ ስልካችሁን ከራሳችሁ ማራቅ፣ አሊያም ደግሞ ስልካችሁ ላይ ዶንት ዲስተርብ የሚል ቦታ አለ፣ እሱን ኦን ማድረግ አለባችሁ ማለት ነው። ሁለተኛና ቀጣዩ ደግሞ ኖይዝ ነው። ዙሪያችሁ ያሉ ሰዎች ከሆኑ አሁን ሊያጠና ነው አትረብሹኝ ማለት ትችላላችሁ። ከዚህ ውጪ ደግሞ ከመኪናና ከተለያዩ ቦታዎች ኖይዞች ሊመጡ ይችላሉ። ይህ ደግሞ ትኩረታችሁን ሊከፋፍል ስለሚችል ማድረግ የሚገባችሁ ወሳኝ ነገር ቀላሉ መንገድ ምንድነው? ኤርፎን ወይም ደግሞ ሄድሴት አድርጋችሁ ከውጪ የመጣን ኖይዝ ማስወገድ ትችላላችሁ። ይህም ደግሞ ኤርፎን ወይም ደግሞ ሄድሴት ስታደርጉ ላይሪክስ የሌለባቸው ወይም ደግሞ ግጥም የሌለባቸውን ክላሲካሎች ከፍታችሁ ክላሲካሎችን እያደመጣችሁ ከውጪ ያለውን ኖይዝ ብሎክ ማድረግ የራሳችሁን ኳይት ፕሌስ መፍጠር ትችላላችሁ። ስለዚህ በዛሬው 5 መንገዶች እጅግ በጣም እንደምትጠቀሙበት ተስፋ አድርጋለሁ። እነዚህ ነጥቦች እጅግ በጣም የሚሰሩ ናቸው። ከእናንተ የሚጠበቀው ተግባራዊ ማድረግ ውጤታችሁን ከፍ ማድረግ ነው። ለዚህም ደግሞ አንድ የአልበርት አይንስታይንን አባባል ልንገራችሁ። እውቀት ለማግኘት ብቸኛው መንገድ ማድረግ ወይም ደግሞ መለማመድ ነው ይላል። ስለዚህ ፕራክቲስ ማድረጋችሁ እንዳትረሱ። ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። ለዚህ ቻናል አዲስ ከሆናችሁና ተማሪዎች ከሆናችሁ ይህ ትክክለኛው የተማሪዎች ቻናል ስለሆነ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይና በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ፒስ አውት።